ሰላም ጤና ይስጥልን። ይህ የትጀል ታከም የተሰኘ ፕሮግራማችን ነው። የትጀል ታከም ነው ጀምሯል። ዶክተር አለማየሁ እሸት የአንገት በላይ ስፔሻሊስት በቅዱስ ጳውሎስ ሜዲካል ኮሌጅ አሲስታንት ፕሮፌሰርና በኦሲስ የአንገት በላይ ሕክምና ማዕከል ደግሞ የአንገት በላይ ሕክምና ሐኪም በመሆን እየሰራ ይገኛል። በእኛ የጊራይ ቤት ለቤት ሕክምናና የማማከር አገልግሎት ደግሞ የአንገት በላይ ሕክምና ማካሪ ስፔሻሊስት ሐኪማችን ነህ። እንኳን ደህና መጣህ በድጋሚ ዶክተር። እንኳን ደህና ቆያችሁኝ። ዶክተር እስማኤል መሐመድ ደግሞ የወስዶ ስፔሻሊስት እንዲሁም የሳምባ የመተንፈሻ አካልና የጽኑ ህሙማን ሰብ ስፔሻሊቲ ፌሎ በጥቁር አንበሳ ስፔሻላይዝድ ሆስፒታል። አንተም እንዲሁ የቅዱስ ጳውሎስ ሜዲካል ኮሌጅ አሲስታንት ፕሮፌሰር ነህ። በተደጋጋሚ ወደ ስቱዲዮ እየመጣህ እንደዚሁ ማብራሪያዎችን ስትሰጥ ቆይተሃል፣ በስልክም በአካልም። ሌላው ዛሬ ስቱዲዮ ውስጥ የምናገኘው ሐኪማችን ዶክተር ኢዮብ ካሴ ነው። ዶክተር ኢዮብ ካሴ በጥሩነሽ ቤጂንግ ሆስፒታል የድንገተኛና የጽኑ ህሙማን ህክምና ስፔሻሊስት ሐኪም ነው። እኔ ዶክተር የሺዋስ መኳንንት የፋሚሊ ሜዲሲን ስፔሻሊስት የጊራይ ቤት ለቤት ህክምናና የማማከር አገልግሎት ስራ አስኪያጅ ነኝ። ዶክተር ሌኒ ታደሰ የህፃናት ህክምና ስፔሻሊስት ዛሬም አብራነች። 5 ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ነን ዛሬ ስቱዲዮ ውስጥ ያለን። ባለፈው ሳምንት በዓል ነበረ። እንግዲህ ከበዓል ጋር በተያያዘ የሚመጡ ከህክምና ጋር የተያያዙ ችግሮች አሉ። በስልክ የምናማክራቸው ቢሮአችን መጥተው የምናማክራቸው ሐኪሞቻችንን ፈልገው የት ናቸው ብለው የሚሄዱ እና ያላችሁበትን ቦታ የሚጠይቁ በጣም ብዙ ታካሚዎቻችን አሉንና በጊራይ ቤት ለቤት ህክምናና የህክምና ማዕከል የአንገት በላይ ህክምና ዲፓርትመንት አለን፣ የውስደው ያለን፣ የጽኑ ህሙማንና የድንገተኛ አለን፣ የህፃናት አለን፣ የነርቭ አለን። ኦልሞስት ሁሉም የህክምና ዲፓርትመንቶች አሉና እዚህ ከዶክተር አለማየሁ ሊጀምር። ሳምንቱ እንዴት አለፈ? ሳምንቱ በጣም ጥሩ ሳምንት ነበር። በዓልን ከማክበር ጎን ለጎን ብዙ ስልኮችን እያስተናገድን ነበር። ስልኮቹም የሚደወሉት ከተለያየ የሀገራችን ክፍል እዚሁ መሀል አዲስ አበባ ላይ ያሉ ብዙ ጥያቄዎች ይነሳሉ። እውነት ለመናገር ካሰብነው በላይ የጥያቄ ማአት ነው ስናስተናግድ የነበረው። ዘርፎቹም የጥያቄዎቹ የተለያዩ ናቸው። እኛም ከምናስባቸው ውጪ ወላጆች ኮንሰርን የሚያደርጋቸው ብዙ ጥያቄዎችን እያነሱ ነበር። ከነዚህ ውስጥ ለማንሳት ያክል አብዛኞቹ በመንግስት ቤት ብቻ የሚታከሙ የሚመስላቸው ወይም 1 እና 2 ማዕከል ብቻ ያለ የሚመስላቸው ወላጆች አሉ። ከዛ ውጭ ስለ ሰርጀሪው ወይም ቶንሲል እንዴት ይሰራል የሚለውን በግልጽ የማያውቁ፣ በውጭ ነው የሚቀደደው በውስጥ ነው እንዴት ነው የሚወጣው የሚሉ ብዙ ወላጆች ያጋጠሙን ነበር። ሌሎችም ተያያዥ ችግሮችን የሚያነሱ ነበሩ። እንዴት ነው የሚወጣው፣ ከወጣ በኋላ ልጄ ላይ የሚደርሰው ነገር ምንድነው የሚለውን የማያውቁ ብዙ እየደወሉልን የነበሩ ነበሩ። ስለዛም የተወሰኑ ሰዎችን ማስተናገድ የምንችላቸውን በቢሮአችን ጠርተን ቶንሲል ምንድነው፣ ቶንሲልና ልዩነቱ ምንድነው፣ ያንስ እንዴት ነው ትሪት የሚደረገው፣ ሪሊ ልጃቸው ሰርጀሪ ያስፈልገዋል አያስፈልገው የሚለውንም ከምልክቶቹ እንደዛም አጋጥመዋል። እንደዛ አጋጥመውን ሰዎችን ሰብስበን ገለጻ የመስጠት ክሊር የሆነ መረጃ የማድረስ ስራዎችንና አቅጣጫዎችን የመጠቆም ስራዎችን መስራት ችለናል ማለት ነው። ኦኬ፣ በጣም ጥሩ። ሲጠየቁ ከነበሩ ጥያቄዎች በመነሳት አንተም ካጋጠሙ ኬዞች በመነሳት እንደው ምን ታዘብክ? በመድኃኒት መታከም የሚችሉ ልጆች ያለአግባብ ሰርጀሪ የሚሰራላቸውንም አግኝተናል። አንዳንዶቹ ደግሞ እድሜያቸው ከገፋ በኋላ ይስተካከላል በሚል መሰራት ያለባቸው የዘገዩም አሉ። ሁለቱም በኩል ክፍተት አለ። ትክክለኛው መረጃ ማህበረሰባችን ጋር እየደረሰ እንዳልሆነ ያሳዩ ችግሮችን ነው አይደንቲፋይ ማድረግ የቻልነው። ከዛም ውጪ አቅጣጫ የሚጠቁም ምስል እዚህ ጋር የተሻለ ህክምና አለ፣ እዛ ጋር በወረፋ 6 ወር እንደዛ እየተባለ አማራጮችን እንዲያዩ ማድረግ ክፍተት እንዳለ ተረድቻለሁ። የትጀል ታከም ጥቆማ ብቻ አይደለም። የት ሄደው ነው መታከም ያለባቸው ስንል አንዳንዱ ቤት ውስጥ ራሳቸው የሚያክማቸው ነገሮች ይኖራሉ እንደ ህመሙ አይነት። አንዳንዱ ደግሞ የግድ ቶሎ መሄድ ያለባቸው አሉ። አንዳንዱ ደግሞ ተቋማት መሄድ ብቻ ሳይሆን ከሄዱ በኋላ የሚፈልጉት ነገር ይሰራል ወይስ አይሰራም ብሎ ደግሞ ትክክለኛውን ቦታ የማወቅ ጉዳይ ደግሞ ሌላ ችግር ደግሞ አለ። የሁሉም ሰው ጥያቄ ነው እውነት ለመናገር እንደው ከባለሙያ ጀምሮ የትጀል ታከም። ስለዚህ የእውቀት ክፍተቶች እንዳሉ ነው፣ የአቅም ውስንነቶችም ያየን መሰለኝ። አንተም አጋጥመዋል ስትነግረኝ ነበር። እውነት ነው። ቢሮአችን ላይ መጣው ሲስተናገዱ ወይም ጥያቄ ሲጠይቁ ከነበሩ ሰዎች መካከል የእውቀት ችግር ያለበት፣ የአቅም ችግር ያለበት፣ መረጃ ከፍተኛ ክፍተት ያለበት ባለ ጉዳይ አጋጥመውናል። በእውቀት ደረጃ ወይም በመረጃ ደረጃ ያሉትን ችግሮች ለማስረዳት በመሞከር የአቅም ውስንነት ያለባቸው ወይም ብዙ ብር ተጠየቅ፣ እኔ ልጄ ማሰራት አልችልም
በገንዘብ ማጣት ምክንያት ልጅ ላጣ ነው የሚሉ ታካሚዎችም አጋጥመውናል። እሱን እንግዲህ እንደ አንድ የአንገት በሌ ባለሙያ በእኛ አቅም ምን ሊደረግ ይችላል ምን ማድረግ እንችላለን የሚለው በኋላ እንመጣበታለን። የአቅም ውስንነት ያለባችሁ ሰዎች ካላችሁ ይዘው ነው የመጣ ነው አንድ የምስራች አለ በኋላ እንነግራችኋለን። እሺ እናመሰግናለን። ዶክተር ኢሌኒ ታደሰ የህፃናት ህክምና ስፔሻሊስት፣ ባለፈው ሳምንታትም ያለፈው እንደሌሎቹ ቀናት በስልክም በቢሮአችንም እንዲሁም ቤት ለቤት የማማከር ህክምናችንን ስንሰጥ ቆይተናል። በተጨማሪም በዚህ ሳምንት ለየት የሚያደርገው የተወሰኑ ወላጆችን በቁጥር በዛ ስላሉብን ተግባራዊ ስልጠና ስንሰጥ ነበረ። በተለይ ትኩረት ያደረግነው ስለ ካንጋሮ ማዘር ኬር የምንለውም ደግሞ ያለ ጊዜያቸው ለተወለዱ ጨቅላ ህጻናት ቆዳ ለቆዳ ንክኪ በማድረግ እንዴት የልጆቹን እድገት እልቆቢስ የሆኑ ጥቅሞች አሉት እነሱ እንዴት ናቸው የሚሉን ባለፈው ሳምንት አውርተናል። ተግባራዊ በምስልና በተግባር የተደገፈ ከእናትና አባት በተጨማሪ እንዲሁም አያቶች፣ ሌሎች የቤተሰብ አካላት መጣው እነዚህን ስልጠናዎች ሰፋ ያለ ጊዜ ስንሰጥ ቆይተናል። ከዛም በተጨማሪ ደግሞ የቤት ለቤት ማማከር አገልግሎት እንደዚሁ ፕሪተርም ልጆች ላላቸው ያለ ጊዜያቸው ለተወለዱ ልጆችን የሄድኩኝ ህክምናውንም ኦብዘርቭ ሳደርግ ከታተልም ነበረ። ከነዛም ውስጥ በጣም ያንዳንድ የሚያስደነግጡ ልክ ያልሆኑ ተግባራት ሲደረጉ ነበር። አሁን ለምሳሌ እነዚህ ህጻናት ሙቀታቸው መጠበቅ አይችሉም፣ ለበሽታ የተገለጡ ናቸው፣ ብዙ ችግር አለባቸው ተብሎ በማህበረሰቡ ስለሚፈሩ አሁን ለምሳሌ ጡት በማጥባት ላይ ከፍተኛ ችግሮች እያየሁ ነበረ። እነሱን ለማስተካከልም ስልጠናዎች ስንሰጥ ነበረ። ከዛም በተጨማሪ ደግሞ ልጆች እንዳይበርዳቸው እየተባለ ቤቱ ከሰል ታፍኖ ጭስ ታፍኖ እንዲሞቃቸው እየተባለ አየር ሁሉ ተዘግቶ በዛው ላይ ጠያቂ አራስ ጠያቂ ይበዛልና ለልጆች ህልውና አስጊ የሆኑ ነገሮች ባለማወቅ ወይም ደግሞ በደም ተጠንቅቀናል ከሚል ትክክል ያልሆኑ ተግባራት ሲደረጉ ነበር። እነሱን ለማስተካከል ቤት ለቤትም ይህን ህክምና ስንሰጥ እንደሌሎቹ ሰንብተናል ማለት ነው። በጣም ጥሩ። የኛን ምክር አገልግሎት እና የኛን አገልግሎት የምትፈልጉ ካላችሁ በ0988 15 16 17 እየደወላችሁ አገልግሎቱን ማግኘት ትችላላችሁ። እስኪ ወደ ዶክተር ኢዮብ ልሂድ። እንዴት አለፈ ሳምንቱ? መልካም። ባለፈው ሳምንት ስለ ስትሮክ ምንነት፣ ስትሮክ ምን ማለት ነው፣ እንዴት ይከሰታል የሚለውን ነገር አንስቻለሁ። ለስትሮክ ተጋላጭ የሚሆኑት በብዛት ተጋላጭ የሚሆኑት ወይም የሚያጋልጡ ነገሮች ምን እንደሆኑ እነሱንም በዝርዝር ለማብራራት ሞክረናል። ስትሮክ እንዴት እንከላከለዋለን የሚለው ስለ መከላከያ መንገዶችም አንዳንድ ነገር ለመጥቀስ ሞክረናል። እንዲሁም ህክምናዎቹ ምንድናቸው የሚሉት ነገር እነሱን አንስተን ነበር። ባነሳዋቸው ማብራሪያ መሰረት ብዙ ሰዎች አንዳንዶቹ በስልክ ሌሎቹ ደግሞ የተወሰኑት ደግሞ በአካል መጥተው የተግባር ስልጠናና እንዲሁም የምክር አገልግሎትን አግኝተዋል። በተለይ ስትሮክ ተጠቅተው ቤታቸው ምንም መንቀሳቀስ የማይችሉ ልጆች ወይም ቤተሰብ ያላቸው ወላጆች ወይም ቤተሰቦች መጥተው የምክር አገልግሎት አግኝተው ሂደዋል። እኛ ጋር ፒያሳሪ በከንቱ ቢሮአችን መጥተው የምክርና የመጠነኛውና የስልጠና አገልግሎቶችን ለተወሰኑ ሰዎችን ሰጥተናል። የሚገርመው ነገር ከመጡት ወይም ደግሞ ማማከር አገልግሎትን ማግኘት ከቻሉት ታካሚዎች መካከል የተወሰኑት በሀያዎቹ እድሜ ያሉ ወጣቶች ናቸውና የአንዳንዶቹ ጥያቄ በእኛ ላይ ከዚህ በፊት የተጠቀሱት የሚያጋልጡ ነገሮች የሉብንም፣ እንደ ግፊት፣ ስኳር ወይም የተለያዩ ሱስ ነገሮችን አልኮል የማይጠቀም ሆኖ ተከስቶባቸዋል። ግን የተገለጹ ምልክቶች ያ ከስትሮክ ጋር ነውና ያለባቸው በሽታም ችግራቸው ስትሮክ እንደሆነ ነገርናቸዋልና ለምን እንዴት እንደተከሰተባቸው እንዴት ሊከሰት ቻለ የሚለውን ነገር ተደናግረው እሱ ነገር ጠይቀውን በቂ የሆነ ምላሽ ሰጥተናቸዋል። ጊዜ ሰጥተን የማማከር አገልግሎት ሰጥተናቸዋል። ሌሎቹ በስትሮክ መጠቃት አንዳንድ ጊዜ ሁሉም ሰው ተመሳሳይ ውጤት እንደሚኖር አድርገው የሚገምቱም አሉ። እነሱ ደግሞ አንዳንዶቹ የተሻለ ውጤት አላቸው። እንዲሁም በአጭር ሰዓት ለውጥ አምጥተው ሙሉ ጤነኛ ሆነው የነበራቸው የሰውነት መስነፍ መናገር አለመቻላቸው ሁሉ ተቀርፎላቸው የዳኑ ሰዎች አሉ። ከዛ በኋላም ጥሩ ክትል እያደረጉ ያሉ እንዳሉ ሁሉ ነገርናቸዋል። መከላከል እንደሚቻል መከላከያው መንገዶቹ ሙሉ በሙሉ መከላከል ማይንችላቸው በእኛ ከኛ ቁጥጥር ውጭ ሆኑ ነገሮች እንዳሉ ሁሉ አብዛኞቹ ምክንያቶች በህክምናና ጥሩ ክትል በማድረግ መከላከል የምንችላቸው ስለሆኑ ስለነሱ በቂ መረጃዎችን ሰጥተናቸዋል። ስትሮክ ለመዳን ምን ያክል ጊዜ ይወስዳል የሚለውን ነገር አንዳንድ አድማጮቻችንም ጠይቀውን ነበር። ስለነሱ ሁኔታውን ዝርዝር ያለ ነገሮችን በደንብ አስረድተናቸዋል ማለት ነው። አሁንም ፕሮግራሙ ያለፋችሁ ካላችሁ ባለፈው ሳምንት ያቀረብነው ፕሮግራም እንደዚሁ በየቴጄ ልታከም የሚለው በዩቲዩብ አድራሻችን ገብተው ማየት ይችላሉ። በጣም ጥሩ። አንዳንዴ ደግሞ በትክክል በሽታቸውን ደግሞ ሳያውቁ ደግሞ የሚመጡ ደግሞ አሉ። ቀናት ብቻ የሚጠብቁ ሰዎች ግን
ተስፋ አድርገው አይ መታከም ይችላል እኮ አይነት ነገር በግልጽ ማይነገራቸው ብሬኪንግ ባድ ኒውስ እንለዋለን በሕክምናው ሰው ሊሰማ ማይፈልገውን መጥፎ የሕክምና ውጤት እንዴት መናገር እንዳለብንም አንዳንዴ እንደ ተቋሙም ይለያያል። በርግጥ ሁሉም ተቋማት ላይ እንዲህ አይነት ባለሙያዎች እንደ ልብ ይገኛሉ የሚለውን አሁን HIV ላይ በጣም ብዙ የሰለጠኑ ባለሙያዎች ስለነበሩ በየተቋማቱ በየጤና ጣቢያው ማግኘት ይቻላል። ፖዚቲቭ HIV ፖዚቲቭ የሆነ ሰው በየተቋሙ ቢሄድ ግን ካንሰር አለብህ እንደዚህ አለብህ ኩላሊት ፌል አድርጓል ቢባል እንዴት መነገር አለበት የሚለውን በየቦታው ማግኘት ስለማይቻል በዚህም በኩል እየመጡ ያማከሩን የጠየቁን ውጤታቸውን ይዘው መጥተው ያወያየናቸው ቤት ደን ያየንላቸው ሰዎችም ነበሩ። በዚህ መልኩ እናገለግላለን። እንግዲህ እኛም በጣም ደስተኞች ነን። ዶክተር እስማኤል እንዴት ነበር ያንተ ሳምንት? አመሰግናለሁ ዶክተር የሸዋስ። እንግዲህ እኔም በተለያየ አጋጣሚ በሶሻል ሚዲያም የተጠየቁ ጥያቄዎች በቀጥታ ስልክም ሲጠየቁ የነበሩ ጥያቄዎችን በመመለስ ሳምንቱን አሳልፍ ያለው እንዲሁም ደግሞ ከጽኑ ህሙማን ክፍል ወጥተው ቤት ላይ በማገገም ያሉ ሰዎች የማገገም ሂደቱ የሕክምና ሂደቱ እንዴት ቤት ላይ መቀጠል ይችላል የሚለውን ነገርም ስናማክር ቆይተናል። በአካልም ሂደን ያየናቸው ብዙ ታካሚዎችም አሉ ከማማከርም ጎን ለጎን ከዚህ ጋርም አብሮ ተያይዞ ሰከንድ ኦፒኒየን የፈለጉ ደግሞ የተለያዩ ብዙ የቤተሰብ ክፍል ቤተሰቦቻቸውን ሰከንድ ኦፒኒየን ማለት ሁለተኛ አስተያየት የፈለጉ ሰዎች የሕክምና አስተያየት ሁለተኛ የሕክምና አስተያየት ወይም ደግሞ የተለያየ ሆስፒታል ላይ ተኝተው እየታከሙ ያሉ ታካሚዎች አስተያየተው የሚያሳክሙ ቤተሰቦቻቸው ከተነገራቸው ውጪ ሌላ ነገር ሊኖር ይችላል ወይ? ሕክምናውስ ሌላ ኦልተርናቲቭ ሌላ አማራጭ አለው ወይ? እስኪ ስለ ሕክምናው ማማከር እንፈልጋለን ብለው ኦፊስ ድረስ ቢሮ ድረስ መጥተው ያማከሩን ሰዎች አሉ። ለነሱም እንዲሁ ቁጭ ብለው ሰዓታትን ወስደው በደንብ ተረድተው አውቀውት እዛው እስከ ጤና ተቋም ድረስ ደግሞ ሂደንም ያየነላቸው ሰዎችም አሉ። ስለዚህ እንግዲህ ሳምንቱ ውጤታማ ነበረ፣ በዚህ መልኩ አልፏል። እንዲሁም ደግሞ በተጨማሪ ከሳምባ ካንሰር ጋር ተያይዞ የግንዛቤ ማስጨበጫ ትምህርትም የሰጠናቸው ሰዎች አሉ። ቢሮ ውስጥ እንደዚሁ ተመዝግበው መጥተው የግንዛቤ ማስጨበጫ ስልጠና የሰጠናቸው ወይም ደግሞ የግንዛቤ ማስጨበጫ ትምህርት የሰጠናቸው ሰዎች አሉ። ስለ ሳምባ ካንሰር ምንነት፣ ማን ነው ለሳምባ ካንሰር ተጋላጭ የሆነው፣ የሳምባ ካንሰር ምልክቱ ምንድነው፣ ሕክምና በመሄድ መፍትሄ ይገኘዋል ወይ፣ መቼ ነው ሕክምና አንድ ሰው መሄድ ያለበት፣ መቼ ነው የሳምባ ካንሰር አለብኝ ብሎ መጠርጠር ያለበት፣ እነማን ናቸው ለሳምባ ካንሰር ተጋላጭ የሆኑት ስለሚሉት ነገሮች በሰፊው ስንወያይ ቆይተን ከዶክተር አለማየሁ እሸት ጋር በመሆን የተለያዩ ሆስፒታሎች ጋር ለመሄድ ሞክረናል። የተለያዩ ሆስፒታሎች ጋር የሄድነው ለምንድን ነው? በተለያየ ምክንያት በተለይም ደግሞ የኦፕሬሽን ቀጠሮ ተሰጥቷቸው በዋጋ ምክንያት ወይም ደግሞ በጣም ውድ በመሆኑ ምክንያት የመንግስት ተቋማትን ካለባቸው ጫና አንጻር ወረፋው የወራት ወይም የአመታት ስለሆነ ከጆሮ ጋር ከአንገት በላይ ጋር የሚሰሩ ቀዶ ጥገናዎች የግል ተቋማትም ሄደው ለማሰራት በጣም ከፍተኛ ወጪ ነው አይደል የሚጠየቀው። ለዛ ነው እንደው አመታዊ የሆነ የጤና ምርመራ ማድረግ አስፈላጊ የሚባለው። ስለዚህ አንዲት ነገር ባለማድረጋችን ምክንያት ምናልባት እንደው በቀላሉ ለ10 ሺዎች ካልሆነ ለ100 ሺዎች ካልሆነ ኢን ሚሊየንስ ለማውጣት የምንገደድባቸው ነገሮች ሊኖሩ ይችላሉ። ቀድመን ባለማወቃችን ይህን ያህል ተባልን፣ አቅም የለንም፣ እንደ የተወሰነ አስተያየት ማድረግ የሚችል ተቋም ቢኖር ልጆቻችንን ማሰራት እንችላለን ኦፕሬሽን ያሉ ወላጆች ነበሩ እና የተወሰኑ ተቋማትም ዞር ብለናል። ከአየነው ክፍተት ተነስተን 3 ነገሮችን የሰራ ነው። የመጀመሪያው በዚህ ሳምንት ያደረግነውን ትሬኒንግ በየሳምንቱ ፍላጎት ላላቸው መረጃ መጠየቅ ለፈለጉ ወይም በልጆቻቸው ጉዳይ ትሬኒንግ ለሚፈልጉ ወላጆች በየሳምንቱ ለመስራት ወስነናል። ይህም እንዳንድ ትልቅ ስኬት ክፍተቱን ይሞላዋል ብለን እናስባለን። ቢያንስ እኛ ኮንትሪቢዩት አድርገን ሰጠን ማለፍ የምንችለውን ነገር እንሰጣለን። ሁለተኛው አንተም እንደገለጽከው ሆስፒታሎችን ዞረን የጠየቅንበት ሁኔታ ነው። አቅም የሌላቸው ወረፋ የሚጠብቁ ብዙ ታካሚዎች አግኝተናል። እነዚህ የደወሉች ናቸው። ሳይደውሉ ደግሞ በየቤታቸውም የተቀመጡ ብዙ ይኖራሉ። ስለዚህ ምን ልታደርጉልን ትችላላችሁ ነበር። እንደ ጌራዊ ቤት ለቤት ሕክምናና የማማከር አገልግሎት ምን ታደርጉልናላችሁ ሲሉ ያው ስንዞር ያገኘናቸው ፍቃደኛ የሆኑ ተቋማት ለዛሬ አንዱን እንጥቀስ። እሱም ታላቅ የምስራች ነግረውናል። በኦሲስ ከአንገት በላይ ሕክምና ማዕከል ቢያንስ 15% ቅናሽ ያደርጋለሁ። በመደበኛው ከምሰራው በጌራዊ በኩል ሲሄዱ በጌራ በኩል ከሄዱ 15% ቅናሽ ያደርጋሉ። በየትኛውም ሰርጂካል ፕሮሲጀር
ቶንሲል ብቻ ሳይሆን ከአንገት በላይ ያለውን የትኛውም አይነት ሰርጀሪ መደበኛ ምን አይነት ሰርጀሪዎች ናቸው እስኪ ንገረን? በብዛት የሚሰሩትን ለመጥቀስ ያክል ጆሮ ላይ ስንመጣ የጆሮ ታምቡር ሰርጀሪዎች፣ መሀል ላይ ያሉ የጆሮ ክፍል አጥንቶች መጎዳት የነሱ ሰርጀሪዎች ወይም መያያዝ ሰርጀሪዎች፣ በጆሮ ቀዳዳ ላይ የሚፈጠሩ ወይም የጆሮ ቅጠል የምንለው ላይ ያሉ ትራውማዎችን ሪፔር ማድረግ ጆሮ አካባቢ የሚሰሩ ሰርጀሪዎች ናቸው። አፍንጫ ላይ የአፍንጫ ፖሊፕ የምንለው ወይም ሳይነስ ላይ የሚወጡ እብጠቶች፣ የትኛውም አይነት እብጠት የሰርጀሪ አገልግሎት ይሰጣል። ጉሮሮ ላይ ስንመጣም ከድምጽ ጋር ተያይዘው የድምጽ ፖሊፕ የምንላቸው፣ የድምጽ ካንሰር ከቶንሲል ጋር ተያይዘው እንዲሁ የተደጋጋሚ የቶንሲል ኢንፌክሽን ወይም ፐርሲስተንት የሆነ ወይም ቋሚነት ያለው ማንኮራፋት ችግር ላለባቸው ልጆች ሰርጀሪዎች ይሰጣሉ። ከአንገት በላይ ያሉ የትኛውም መብጣትም በሰርጀሪ መወገድ ሲኖርበት በሰርጀሪ በማዕከላችን ወይም በኦሲስ ከአንገት በላይ ሕክምና ላይ አገልግሎቱ እየተሰጠ ይገኛል። በጣም ጥሩ። ስለዚህ ይሄንን ካለው አሁን ለምሳሌ ይሄን ያህል ነው ተብሎ ዋጋው ተቀምጧል። ከዛ ዋጋ ደረሰይ ከሚቆረጥበት ዋጋ 15% ቅናሽ ለማግኘት የሚጠበቅባቸው አድማጮቻችን ከጌራይ የቤት ለቤት ሕክምናና የማማከር አገልግሎት ነው የተላክነው ወይም ፋና ኤፍኤም 98.1 ላይ ሰምተን የመጣን ማለት ብቻ የሚጠበቅባቸው። ይሄ በቂ ምንም እኛ ጋር መምጣት እንዳያስፈልጋቸው ላያስፈልግ ይችላል። ወይም በጌራይ ስልክ ደውለው 0988 15 16 17 ላይ ደውለው ወይም በኦሲስ ሕክምና ማዕከልም ቀጥታ ሄደው ከጌራይ በሰማሁት መረጃ ነው የመጣሁት የሚሉ ከሆነ በጣም ጥሩ ሪሊ ያ ሆስፒታል ሳይጎዳ ቀርቶ ወይም ጫና ሳይፈጠርበት ቀርቶ አይደለም፣ ግን ገንዘብ መክፈል ያልቻለ አቅም ያነሰው መታከም ያለበት ታካሚ ቤቱ እንዳይጎዳ በማሰብ ስለሆነ የእውነት ጫና ያለባቸው ሰዎች ብቻ ከምር ያለባቸው ለህሊናቸው አስበው እነዛ ሰዎች ብቻ ይህን አገልግሎት ቢጠቀሙ። እንደ አይነት አገልግሎትና የማህበረሰብ አገልግሎት መስጠት የምትፈልጉ ሌሎችን ተቋማት ካላችሁ፣ ሌሎች ሆስፒታሎች ካላችሁ ማህበረሰባችንን ብናግዝ። አዲስ አበባ ላይ ጠቅላላ የጤና ተቋማት ከ800 በላይ ናቸው ይባላል። እንግዲህ ጤና ጣቢያውንም ምኑንም ክሊኒኩንም ሆስፒታሉንም አንድ ላይ አድርገው እንዲያው 3 ሰው እንኳን በነጻ በአመት አንዴ ብናክም ወደ ከ2500 2400 በላይ ኢትዮጵያውያን በነጻ ማከም እንችላለን። ዛሬ ስለ አስም በሽታ የምናወራው ስለ አስም ህመም ስናወራ የአዋቂዎችን አንስተን የህፃናትን እንዳንተው የህፃናትን አንስተን የአዋቂዎችን እንዳንተው የአዋቂዎችንም ሐኪም የህፃናትንም ሐኪም ስፔሻሊስትና ሰብ ስፔሻሊስት ሐኪም ነው ዘንላችሁ ይመጣል። ስለዚህ ስለ ልጆቻችሁም ስለ ራሳችሁም በደንብ አዳምጡና እንዴት ልናግዛችሁና ልረዳችሁ እንደምንችል ደግሞ እንጠቁማችኋለን። ከህፃናት እንጀምር እስኪ ቀጥይ። እሺ አስም ምንድነው ህፃናት ላይ ልዩ የሚያደርገው ምንድነው ከአዋቂዎቹ? መልካም እንግዲህ ወቅቱን የጠበቀ ምክክር ይሆናል ብዬ አስባለሁ። አስም የምንለው በተደጋጋሚ የሚከሰት ስር የሰደደ የአየር መተላለፊያ ቱቦዎች ከልክ ያለፈ መቆጣት ሲኖር ያለውን የመተንፈሻ በሽታ አስም እንለዋለን። ህጻናት ጋር የሚከሰተው አስም ይሄ ትርጉም ግን በአዋቂዎቹ ይለያል። ዶክተር ስባይልና ዶክተር እየው ተመሳሳይ ነው። በአዋቂዎቹ በኩልም ያለው የአስም ዴፊኒሽን ህጻናቶች ጋር ያለው የአስም ትንታኔ አንድ አይነት ነው። ምንድነው ከአዋቂዎች ለየት የሚያደርገው? በልጆች ላይ የሚከሰት አስም በተለያዩ ነገሮች ይለያያል። አንደኛ የሚያሳየው ምልክቶች ብዙ ጊዜ የመተንፈሻ አይነት ስሜቱ የሚከሰቱ ስሜቶች በሌሎች ህመሞችም ሊመጡ ይችላሉ እና ትክክለኛ ያ ልጅ አስም አለበት ወይም ደግሞ አስሙ ተቀስቅሶበታል ብሎ ለመለየት አዳጋችነት ለቤተሰቡም ለመለየት አንዳንድ ጊዜም በህክምና ባለሙያው የመወናበድ ነገሮች ሊኖሩ ይችላሉ። ሌላኛውና በዋነኛነት ደግሞ የሚነሳው ህክምናው ነው። ህክምናው የምንሰጠው ህክምና የመድኃኒቶቹ የሚሰጡት ልጆቹ ያንን ለማድረግ አቅማቸውም እድገታቸውም ገና ያልደረሱ ስለሆኑ በቤተሰብ ነው የሚሰጠው። ስለዚህ ያ ልጅ ቢነሳበት ትምህርት ቤት ውስጥ በመምህራኖቹ መሰጠት የሚችለው ካልሆነ ያንን ህክምና አያገኝም ማለት ነው። ሌላኛውና አዳጋች የሚያደርገው ህክምናውን ደግሞ አስምን የሚቀሰቅሱ በርካታ ምክንያቶች አሉ እና ለምሳሌ አሁን አቧራ፣ ብናኝ፣ ሽታዎች አሉ። ልጆች ይጫወታሉ፣ ይሯሯጣሉ። እነዛን ሁሉ ከልክለን ያ ነገር እንዳይነሳበት ማድረግ አዳጋች ነው የሚሆን። ስለዚህ እነዚህን ያልኳቸው ነገሮች ተደማምረው ህክምና ውጤት ላይ በልጆች ላይ ተጽዕኖ ይፈጥራሉ ማለት ነው። ዶክተር ኢዮብ የድንገተኛና የጽኑ ህሙማን ህክምና ስፔሻሊስት ነህ። አዋቂዎቹን ህጻናቱን ይመለከቷል ነው። እስኪ እዚህ ጋር ቀረ የምትለው ነገር ህጻናት ላይ ጨምርና ከዛ አዋቂዎች ላይ ያለው የአስም የአስተካከም ሁኔታ ያሉ ችግሮችና ክፍተቶች ምንድናቸው? ሁለታችሁም እየተቀባበላችሁ እስኪ በደንብ አብራሩልን።
እሺ በጣም አመሰግናለሁ። በህፃናትም ሆነ በአዋቂዎች ለህክምና አስቸጋሪ የሚያደርጋቸው አንዳንድ በኢትዮጵያ ውስጥ የተጠኑ ጥናቶች አሉ። በጅማ ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ የተጠኑ ጥናቶች እንደሚያሳዩት ከ60% በላይ የሚሆኑት አስማቸውን በትክክል ያልተቆጣጠሩ ናቸው። ይህም የሚሆንበት ምክንያት በዋናነት እንደ ምክንያት የሚያነሷቸው አንደኛው መቆጣጠር ማለት ተደጋጋሚ ይነሳባቸዋል። ተደጋጋሚ የድንገተኛ ክፍል ጉብኝት ይኖራቸዋል። ተደጋጋሚ የሆነ ሆስፒታላይዜሽን ወይም ደግሞ ሆስፒታል የመተኛት እንዲሁም ደግሞ ጽኑ ህሙማን ህክምና ክፍል ገብቶ ሁሉ እስከ መታከምና ህይወት ማለፍ ድረስ እስኪያደርስ ድረስ ማለት ነውና ደግሞ ተደጋጋሚ የሆነ ወይም ደግሞ ከአንድ በላይ የሆነ የአስም መድኃኒቶችን የሚጠቀሙ ናቸው። እንደዛ ከሆኑ የአስማቸውን በትክክል ያልተቆጣጠሩ ናቸው ወይም በትክክል ተቆጣጠሩት አይባልም ማለት ነው። ብዙ ጊዜ እንደኔ እንደ ሐኪምነት የሚተረዳቸው ነገሮች ሁላችንም ሐኪሞች ስለሆነ የምንታዘበው ነገር ነው። ብዙ ጊዜ እንዲያውም የሳምባ ልዩ ሐኪም ስላለን ጥሩ ነው። ብዙ ጊዜ አንድ ሰው ግፊት ካለበት፣ ስኳር ካለበት፣ የልብ በሽታ፣ ኩላሊት ምናምን ካላቸው ፎርማል የሆነ ክትትል ይኖራቸዋል። ስኳርም ሲኖር በየወሩ ይኖራቸዋል፣ በየሁለት ወሩ። አስም ብዙ ጊዜ ግን አንደኛ ዶክተር ሌን ቅድም እያነሳችሁ እንደነበረው በህክምና ብዙ ጊዜ ወዲያው ህክምና ይሰጠዋል። መልስ ሲያመጣ ብዙ ጊዜ ቶሎ ይድናሉ ወይም ደግሞ ከመታመማቸው ወደ ነበረው ስቴት ኖርማል ይሆናሉ። ደህና ሲሆኑ ያኔ ዳን ብለው ስለሚያስቡ ተመልሰው የጤና ተቋምን የመጎብኘት እንትናቸው በጣም ያነሰ ነው። ሁለተኛ መድኃኒት ቢታዘዝላቸውም ለነዛ መድኃኒቶች ታዛዥ አይሆንም። ልክ እንደተሻላቸው ያቆሙታል። ይለምድብኛል ይላሉ። ተሽሎኛል ከዚህ በኋላ ለምን ያስፈልገኛል ስለሚሉ መድኃኒቶችን በትክክል አይወስዱም። አሁን የስኳር ታካሚዎችን ቤት ለቤት ብሰሄድ እዛ ሆስፒታል ላይ እያለሁ ሳገኛቸው ስኳሩ ከፍ ስላለ ወይም ደግሞ ዝቅ ስለሚል የሚወስዱት ነገር አለ፣ ከፍ ሲል ደግሞ የሚወስዱት መድኃኒት አለ። ከዛ በላይ እንዳይሆንባቸው የግፊትም እንደዛው ግፊታቸውን እየተለኩ እያስለኩ ራሳቸውም እየለኩ አስም ግን አንድ የስተዋቸው በቃ ሙሉ በሙሉ የጠፋ ይመስለኛል። በቃ ይሄ ኮንትሮለር የምንለውን መቆጣጠሪያ መድኃኒቶችን ያቋርጧቸዋል። እስከዚህ ድረስ ወሰዱ ሲባሉ ማገኛቸው አሁን ባለፈው አንድ ህጻን ነች፣ የ7 ዓመት 8 ዓመት አካባቢ ነች። ለ6 ወር እንድትወስድ መድኃኒት ተጽፎላታል። ፐልሞኖሎጂስት ፔዲያትሪክ ፐልሞኖሎጂስት ነው የጻፈላት። ግን 3 ወር ወስዳ ወላጆቹ አስቆሙ። በቃ ካሁን በኋላ ትቷታል አይመጣም ተብሎ በሳምንቱ ተመልሶ መጣ። ምናልባት የምትጨምረዋል ዶክተር እስማኤል? እንግዲህ አብዛኛው የክትትል ክፍል የምናያቸው ታካሚዎች የዚህ አይነት ችግር እናስተውላል። ግን ባገኘነው አጋጣሚ ደግሞ የምክር አገልግሎት ስለ በሽታውም ግንዛቤ ማስጨበጫ እንደዚህ በየጊዜው እንሰጣለን ባገኘነው አጋጣሚ። ስለዚህ የአስም በሽታ ያለበት ሰው ልክ እንደ ስኳር በሽታ ቋሚ በሽታ ነው። ክትትል ማድረግ ያስፈልገዋል። ክትትል እያደረጉ ጤናማ ህይወት መምራት ይቻላል። እንግዲህ አስም የሚያጠቃው አብዛኛው የወጣቱን ክፍል ነው። አይተን ከሆነ የወጣቱን ማህበረሰብ ክፍል ነው የሚያጠቃው። በዓለም ላይ ወደ 260 ሚሊዮን የሚጠጉ ህዝቦች አስም ተጠቂ ናቸው። ኢትዮጵያ ውስጥ ደግሞ ስናየው ዳታውን 8% አካባቢ የሚሆነው የኢትዮጵያ ህዝብ በአንድም ሆነ በሌላ አጋጣሚ በአስም ተጠቂ ነው። 8% ማለት ወደ 10% ጠጋ ብናደርገው 120 ሚሊዮን ቢኖር 12 ሚሊዮኑ በአስም የተጠቃ ነው ማለት ነው። ይሄ ቀላል ቁጥር አለ። በጣም ከፍተኛ የሆነ ቁጥር ያለው ማህበረሰብ በአስም የተጠቃ ነው። ይህንንም ስናይ ደግሞ አብዛኛው በወጣትነት እድሜ ክልል ያለ ነው። ይህንን ስታየው እንግዲህ ፕሮዳክቲቭ የምንለው ወይም አምራች የምንለው ዜጋ ነው በአስም የተጠቃው። ስለዚህ አስሙን ኮንትሮል ማድረግ ወይም ደግሞ አስሙን በቁጥጥር ስር ማዋል ፕሮዳክቲቭ ሆኖ ለሀገርም ለማህበረሰብም ጠቃሚ ይሆናል ማለት ነው። ስለዚህ አስም ልክ እንደ ማንኛውም በሽታ ልክ እንደ ስኳር፣ ግፊት ቋሚ የሆነ በሽታ ነው። ቋሚ ክትትል ያስፈልገዋል። አስም በሚባባስ ጊዜ የሚወሰዱ መድኃኒቶች አሉ። አስሙ ደግሞ ሳይባባስ ጤናማ የሆነ ህይወት እየመሩ እንዲቀጥሉ የዕለት ተዕለት ኑሯቸውን እንዲያካሂዱ የሚወሰዱ መድኃኒቶች አሉ። ስለዚህ አንድ ሰው የአስም ህመምተኛ ቢሆንም ጤናማ የሆነ የዕለት ተዕለት ህይወቱን እየመራ ፕሮዳክቲቭ ሆኖ ማህበረሰቡንም እያገለገለ ራሱንም እየጠቀመ ለሀገርም እየጠቀመ መኖር ይችላል ማለት ነው። ዶክተር ዮም እንደጠቀሰው ወደ 60% አካባቢ 65% አካባቢ የሚሆነው የአስም ህመምተኛ ከመቶ የአስም ታማሚዎች ውስጥ ከ60 እስከ 65 የሚሆኑት በሽታቸው በትክክል አልተቆጣጠሩትም። አንኮንትሮል የሆነ አዝማን ያለ ምንድን ነው የሚያስከትለው ችግር? የሳምባው ጠባሳ ወይም ደግሞ ሳምባ ላይ የሚመጣው ችግር በቋሚነት መመለስ የሚችለው ቋሚ የሆነ ይሄዳል። ያ የሳምባ ጉዳት ደግሞ እየጨመረ ቋሚ የሆነ በሚሄድበት ሰዓት ለተደጋጋሚ ኢንፌክሽኖች የመጋለጥ ነገር ይመጣል። ሂዶ ደግሞ ልብ ላይ ጫና ያሳድራል። ምልክቶቹ የተደጋገመ መምጣት ይጀምራሉ። ቅድም ልክ እንዳልኩት ፕሮዳክቲቭ ሆኖ የዕለት ተዕለት ህይወቱን እየመራ ማህበረሰቡን መጥቀም የሚችለው ግለሰብ ራሱን ጎድቶ ማህበረሰቡን ጎድቶ ሀገርም እንዲጎዳ ይሆናል ማለት ነው። አሁንም በደንብ ካልተቆጣጠሩት ሳምባችን ወይም የሳምባ ቱቦችን ተደጋጋሚ የአስም
ጉዳት ባጋለጡ ቁጥር መድኃኒት በትክክል የማይወስዱ ከሆነ ጡንቻዎቹ ይደርቃሉ፣ መወጣጠር መለጠጥ አይችሉም። ስለዚህ በቀላሉ መድኃኒት ወስደው ያለመመለስ ነገሩ እየጨመረ ይመጣል። ያም ደግሞ ለቋሚነት የኦክሲጅን ጥገኛ ሊያደርጋቸው ይችላል። እነዛ መድኃኒቶቹን አብዝተው እንዲጠቀሙ ሁሉ ሊያጋልጣቸው ይችላል ማለት ነው። ይሄ እንግዲህ ፐርማነንት የሆነ ላንግ ዳሜጅ የሳምባ ጉዳት ሊያጋጥማቸው ይችላል። ለምንድን ነው በቁጥጥር ስር ያልዋለው ይሄ አስም ብለን በምንጠይቅበት ሰዓት አንድ ሰው ወደ ጤና ተቋም የመምጣት ነገሩና ክትትሉን የማስቀጠል ሂደቱ እኛ ሀገር ላይ ስናየው ስፔሻሊ ደግሞ በአስም ህመም የተጠቁ ሰዎች ይህንን ነገር ማከናወን ላይ ትንሽ ወደ ኋላ ያለ ነው። ስለዚህ ከዚህም ጋር ተያይዞ የግንዛቤ ማስጨበጫ ትሬኒንጎች ያስፈልጉናል። እኛም እንግዲህ የግንዛቤ ማስጨበጫ ትሬኒንግ ለአስም ኬር የሚያደርጉ ሰዎች ወይም ደግሞ አስም ህመምተኛ ሆኖ ለአስም ህመምተኛ እንክብካቤ የሚሰጡ ሰዎች ወይም ደግሞ ራሱ በአስም የተጠቃ ሰው የአስም ህመምተኛ የሆነ ሰው የግንዛቤ ማስጨበጫ ትሬኒንጎችን ለመሳሰበናል በሚቀጥለው ሳምንት ላይ። ስለዚህ ቀድሞ የደወሉ 15 ሰዎች ለነሱ ኦፊሳችን ላይ ቢሮአችን ላይ የግንዛቤ ይሄን ቃል ትገባለህ? አዎ ይሄንን ቃል ዶክተር ዮብ ለወላጆች ህጻናትም ከሆኑ ወላጆች ናቸው የሚመጡ። በነገራችን ላይ ፔዲያትሪክስ ከስንት ዓመት እስከ ስንት ዓመት ነው የተለመደው? እስከ 14 እስከ 15 ዓመት ላይ ያለ ነው። ግን በዓለም አቀፍ የጤና ደረጃ እስከ 19 ዓመት በደብሌችው እስከ 19 ዓመት ያሉ ታዳጊዎች በሙሉ በፔዲያትሪክስ ወይም ደግሞ ህጻናት ታዳጊዎች ብለን ነው የምናካትታቸው። ኦኬ በተለምዶ ያው የህጻናት ላለን ግን የታዳጊም ሐኪም ናቸው ፔዲያትሪሽንስ። አዶሌሰንት ታዳጊዎችን ያካትታል። በጣም ጥሩ። ስለዚህ እስከዛ ያሉት ማወቅ የሚችሉ ሃይስኩል ተማሪዎች ከሆኑ አዋቂዎች ከሆኑ እነሱ ራሳቸው መተው ህጻናት ከሆኑ ወይም ደግሞ መረዳት ማይችሉ ከሆኑ ደግሞ ወላጆቻቸው ቢመጡ አዲስ አበባ ላይ ያሉ ከሆነ ቢሮአችን ጋር መተው ተመዝግበው ቡክ አድርገው ቢመጡ በተግባርም የተደገፈ ስልጠና ለመስጠት ባለፈው ዶክተር ዮብ እየነገረኝ ነበር። ከ100 ታካሚ የአስም ታካሚዎች ውስጥ 80ዎቹ እንዴት ተደርጎ ፐፍ እንደሚደረግ ወይም ደግሞ እንደሚነፋ ባፍ በኩል አያውቁም። አንዳንድ ሰው ሲነፋ አዋቂዎች እንደዛ ካላወቁ ህጻናቱ ደግሞ መድኃኒቱን የሚሰጡ ወላጆች ናቸው። ይሄንን አያውቁም። ወላጆቹም አያውቁም፣ ህጻናቱም ተነግሯቸው አይሰሙም። ልጆቹ በመተንፈሻ ተስቦ የሚወሰድ መድኃኒት ስለሆነ አንደኛ እድገታቸውም ለዚህ ውስን ስለሆነ በተለይ ከ6 ዓመት በታች ለሆኑ ህጻናት ይሄ ደግሞ የባሰ ያደርገዋል። ካንተ ካልተው በተጨማሪ ደግሞ የምንሰጠው አገልግሎት የሚሆነው ለወላጆች ወይም ቤት ውስጥ ላሉት ብቻ ሳይሆን ዴኬር ላይ ለሚውሉ ልጆችንም ትኩረት ማድረግ ስላለብን ዴኬር ሰርቪስ የሚሰጡትንም በትምህርት ቤት ውስጥ ያሉ የመምህራንና ሌሎች የትምህርት ቤት ማህበረሰብ በተጨማሪም ደግሞ ስፖርት ላይ የሚሳተፉ ብዙ ወጣቶች አሉን በስፖርት ውድድር ላይ ያሉ። ስለዚህ የስፖርት አሰልጣኞች አንድ ህጻን ልጅ ወይም ታዳጊዎች በእንደዚህ አይነት ውድድር በሚወዳደርበት ጊዜ አስም በሽተኞች ከሆኑ እንዴት ነው መሆን ያለባቸው፣ መድኃኒቶቹ እንዴት ከመቼ ደቂቃ በፊት አስቀድመው ይወሰዱ፣ ቢነሳበት ውድድር ላይ ወይም ምን ማድረግ አለበት። የኢትዮጵያ እግር ኳስ ፌዴሬሽንም ይሁን የአትሌቲክስ ፌዴሬሽን አካላት ፎር ፍሪ ይህን ስልጠና መስጠት እንደምንችልና ኮንታክት ቢያደርጉን ልንሰጣቸው እንደምንችል ማግኘት ይችላሉ። ምክንያቱም የሀገራችን እግር ኳስ በዚህ በኩል በእኛ በኩል መርዳት ምንችለውን ያህል ከረዳን በጣም ደስተኞች ነን። ከዛ በተጨማሪ ትምህርት ቤቶችም የተለያዩ ትምህርት ቤቶች እየሄድን ሰልፍ ላይ የሚሆን ለልጆቹ ወይም ለመምህራኑ ስልጠና እንደምንሰጥም ይህን ኮንታክት ቢያደርጉን እንዲያውቁ ለማለት ነው። ከዛ ውጭ ከህፃናት 15 ከአዋቂዎች 15 ከአንገተ ላይ ደግሞ 15 ሰዎች ቀድመው የተመዘገቡ ቀጣይ ሳምንት በሚመች ሰዓት ደውለን ነግረናቸው የግንዛቤ ማስጨበጫና ሰፋ ያለ ትንታኔ ገለጻ እናደርግላቸዋለን። ዶክተር ኢዮብ ለዶክተር እስማኤልና ለዶክተር ኢሌኒ አንዳንድ ደቂቃ ልስጣችሁ። አመሰግናለሁ። በድጋሚ ዶክተር የሸዋስ አስም ያለባቸው ሰዎች በተደጋጋሚ እየተነሳባቸው ስራቸውን መስራት ያቃታቸው ሰዎች አስም ኮንትሮል ማድረግ ይቻላል። አስምን መቆጣጠር ይቻላል። አንደኛው አስምን አንደርስታንድ ማድረግ ወይም ደግሞ አስም ራሱ ምንድነው በሽታው የሚለውን ነገር ማወቅ እንዲያውቁ ማድረግ። ምክንያቱም አንድ ሰው ልናግዛቸው ምንችለው ምክንያቱም አንድ ሰው በሽታውን ሲያቅ ነው ስለ በሽታው በደንብ ሲገባው ነው ህክምናውን መቀጠል የሚችለው። ሌላኛው አስም የሚያስነሳባቸው ነገር ምን እንደሆነ አይደንቲፋይ እንዲያደርጉ ማድረግ፣ ራሳቸው ኢኒሺዬቲቭ ወስደው ራሳቸው በሽታቸውን ኮንትሮል እንዲያደርጉ ትልቅ አስተዋጽኦ እናበረክታለን እዚህ የግንዛቤ ማስጨበጫ ትሬኒንጉ ላይ ማለት ነው። ስለዚህ የአስም መድኃኒቱን እንዴት ነው መውሰድ ያለባቸው፣ መቼ
እንግዲህ የተለያዩ የአስም መድኃኒቶች አሉ። የትኛው መድኃኒት ነው መቼ መውሰድ ያለባቸው፣ የትኛው መድኃኒት ነው መቼ መውሰድ የሌለባቸው የሚሉትን ነገሮች አብረን አያይዘን የግንዛቤ ማስጨበጫ ትምህርቱ ላይ እንሰጣለን ማለት ነው። ከዛም በተጨማሪ ክትትል የሚፈልጉ ታካሚዎችን ቋሚ ክትትል አሬንጅ ማድረግ የሚፈልጉ ታካሚዎችንም ልክ እንደዚሁ ቋሚ ክትትል እዛው ኦፊሳችን ላይ አሬንጅ እናደርግላቸዋለን ማለት ነው። በዚህ መልኩ እንቀጥላለን። የትኛው የአስም ታካሚ ነው ቫክሲኔሽን የሚያስፈልገው ክትባት የሚያስፈልገው የሚለውን ነገርም አብረን አያይዘን በጣም የተረሳ ግን ደግሞ በጣም ጥቅም ያለው አስፈላጊ የሆነ ስለዚህ እዚህ የግንዛቤ ማስጨበጫ ትምህርቱ ላይ አብረን አያይዘን እናነሳዋለን። ለብዙ ሰው ተደራሽ ይሆናል ብዬ አስባለሁ። ብዙ ሰውም ይጠቀማል ብዬ አስባለሁ በዚህ የግንዛቤ ማስጨበጫ ትምህርት ላይ። እሺ ያው በብዛት አሁን ማንሳት የምፈልገው ብዙ የአስም ታካሚዎች የመጀመሪያ ጊዜ ሲመጡና አስም መሆኑ የሚነገራቸው በብዛት ኢመርጀንሲ ክፍል ነው። ምልክቶች ይኖራሉ፣ ኦክሲጅን መታፈን ይኖራቸዋልና ድንገተኛ ክፍል ይመጣሉ። ስለዚህ ከመጀመሪያ ጀምሮ ብዙ መሰራት ያለባቸው ነገሮች አሉና ከወጡ በኋላ ምን አይነት ክትትል ማድረግ እንዳለባቸው ራሱ ኢመርጀንሲ ስለሆነ በ24 ሰዓት ባልሞላ ውስጥ ታክመው ይሄዳሉ። ስለዚህ በጣም ስለሚሻላቸው ክትትል የሚያስፈልግ መሆኑ ራሱ ይረሱታል። ሰው ምን አይነት ክትትል ማድረግ እንዳለባቸው በቂ የሆነ ቤታቸው ወይም ደግሞ ስራ ቦታ ላይ ምን አይነት ጥንቃቄ ማድረግ እንዳለባቸው በቂ የሆነ የምክር ስልጠና አገልግሎት እንሰጣለን። ስለ መድኃኒት አሰጣጡም ዶክተር እስማኤል እንዳነሳው ስለ መድኃኒት አሰጣጡ በተለይ ቅድም እንዳነሳው 80% የሚያክሉት በትክክል የማይወስዱ ወደ 75% የሚሆኑት ደግሞ የታዘዙትን የማያደርጉ ናቸው። መድኃኒቶች በታዘዙ መንገድ የማይወስዱ ናቸውና ስለዚህ እንዴት መውሰድ እንዳለባቸው እንዴት መቆጣጠር እንዳለባቸው በቂ የሆነ ምክር እና ስልጠና እንሰጣለን። በጣም እናመሰግናለን ዶክተር ሌኒ። አስም የቀሰቅሱ ነገሮችን በደንብ ወላጆች መለየት አለባቸው አዋቂዎችንም ጨምሮ። ምክንያቱም ቀስቃሹ ነገር እስካልተወገደ ወይም ካልተቆጣጠር ነው ድረስ ተደጋጋሚ መምጣቱ ሕክምናውንም አዳጋች ነው የሚያደርገውና ከምንም በላይ ደግሞ የአስም ተግባራዊ እቅድ ወይም ደግሞ አስም አክሽን ፕላን የምንለው አለ። በሀገራችን በአማርኛና በኦሮምኛ ቋንቋ የተዘጋጀ እንዴት ልጆችን ቤት ውስጥ ወላጆች መከታተል አለባቸው፣ ምን ምልክት ሲያሳዩ ይነሳባቸዋል፣ የዛኔ ምን እናደርግ የሚል ማኑዋል አለ። እሱ ጋር አንዱም ተግባራዊ ስልጠና ጋር የምንሰጠው ይኖራል። ከዛም በተጨማሪ ተያያዥነት ያላቸው ሌሎች የአለርጂ ህመሞች የምላቸው የአፍንጫ ሊሆን ይችላል፣ የቆዳ ወይም የምግብ አለርጂዎች ካሉባቸው እነሱም ዋነኛ ቀስቃሽ ምክንያቶች ናቸው የሚሆኑትና እነሱንም ትኩረት ሰጥቶ ተገቢው ሕክምና መሰጠት ይኖርበታል። ከምንም በላይ ክትትሉ ደግሞ እጅጉኑ አስፈላጊ ነው። በጣም ጥሩ። ለዚህ ሳምንት የአንገት በላይ ሕክምና ቶንሲልና እንጥል ላይ በተመለከተ በዋነኝነት ምን ሰጠው የግንዛቤ ማስጨበጫ አስም ላይ በተመለከተ የአዋቂዎችና የህፃናት አዲስ አበባ ላይ ላሉት ቢሮአችን ላይ ብለናል። ክፍለ ሀገር ላይ ላሉት ደግሞ በስልክ ኢንተርኔት ማይጠቀሙ አርሶ አደሮች ሊኖሩ ይችላሉ። በስልክ በኮል ኮንፈረንስ 6 ሰው እያስገባን ከ30 ደቂቃ እስከ 1 ሰዓት የሚወስድ የግንዛቤ ማስጨበጫ ትምህርት እንደምንሰጣቸው ቃል እንገባለን። በጎግል ሚትም ይሁን በዙምም ይሁን መግባት የሚችሉ ደግሞ እሱንም እየተመዘገቡ ይህን ምዝገባ በ0988 15 16 17 ማድረግ ምንም ክፍያ አያስከፍልም። አገልግሎቱን ግን ማግኘት ይችላሉ። ስፔሻሊስቶችና ሰብ ስፔሻሊስቶችን ጊዜ ሰጥተው ጊዜ ወስደው እነሱም ጊዜ መድበው ስለ ህመማቸው ሐኪሞቹ ጊዜያቸውን ከሰጡ እኛ ከሰጠን እነሱ ደግሞ ለህመማቸው ጊዜ ሰጥተው መጥተው ማማከርና አስፈላጊ የሆነውን ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው። መልካም ሳምንት ይሁንላችሁ።